ሰላም እንዴት ናችሁ? እንግዲህ ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ቢትዊን ዘ የር 1853 ኤንድ 1930 የሚለውን ጃፓን ማለት አግሪካልቸር አዝ ኢንጂን ኦፍ ግሮዝ በሚለው የአቶ መለስ ወረቀት ውስጥ አራተኛ ምዕራፍ የተቀመጠው ምዕራፍ በሀገራት ውስጥ ፈጣን ኢኮኖሚያዊ እድገት ለማምጣት ቀዳሚው መልማት ያለበት መስክ ወይም ፈርጅ የኢኮኖሚ ፈርጅ ኢኮኖሚው ነው ይላል ኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ። አቶ መለስም ከእሱ ጋር ይስማሙና ግን በወረቀታቸው ውስጥ እንግዲህ ያ ቢሆንም የገበያ ክፍተት፣ የገበያ ስብራት ወዘተ ወዘተ ስላለ ያንን ማሳካት ማለት በገበያው ራሱ ያንን ማሳካት ስለማይቻል መንግስት ልማታዊ ነው ጣልቃ መግባት አለበት ብለው ለማብራራት ይሄንን አስተሳሰብ አምጥተው ያስቀምጡታል። እና እኔ እያደረግኩ ያለሁት ምንድነው መጀመሪያ ኒዮሊበራሊዝም የሚባለው የፖለቲካል ኢኮኖሚ አስተሳሰብ ገበያ ይቅርታ ግብርና መልማት ያለበት አንድ ሀገር ኢንዱስትሪላይዝድ መሆን አለባት ከተባለ መልማት ያለበት ቀዳሚው መስክ የግብርናው መስክ ነው የሚለውን አስተሳሰብ እሱን ለማብራራት እየሞከርኩ ነው ማለት ነው። እሱን ካብራራው በኋላ አሁን እንግዲህ ይህንን ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ቢትዊን 1853 እና 1913 ያመጣሁበት ምክንያት ምንድን ነው? ያንን ጽንሰ ሀሳብ ይሄ ማርክ ሆነ የሚባለው ሰው በዚህ ወረቀት መሰረት ጃፓንና ራሽያ እንዴት ግብርናቸውን በማልማት ኢንዱስትሪያላይዜሽን እንዳስከተሉ ማብራሪያ ይሰጣል ማለት ነው። እና እንግዲህ እሱን ሪቪው እያደረግኩኝ አሁን የመጨረሻው ፓርት ላይ ደርሻለሁ ማለት ይቻላል። የመጨረሻው መጨረሻ እና እንግዲህ በዛ ውስጥ በዚህ ዋናው በፔፐሩ አሁን በጠቀስኩላችሁ ርዕስ ውስጥ ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንስ ኢን ጃፓን ኤንድ ራሽያ የሚል ንዑስ ርዕስ አለው ማለት ነው። እና ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንስ የሚልበት ምክንያት ምንድን ነው? ግብርና አቅሙ ተለቆ ማለት ሁኔታዎች ተመቻችተውለት ፕሮዳክቲቪቲውን ምርታማነቱን ጨምሮ በዛ በምርታማነቱ ኢንዱስትሪያላይዜሽንን መፍጠር የሚችልበት ሁኔታን የመጀመሪያው ኮዝ የሚያደርገው ወይንም ደግሞ ማስነሳት የሚችለው ምንድነው? መንስኤው የገበያ ኢኮኖሚ ነው እንግዲህ አንዱ አሁን ለምሳሌ ጃፓን እና ራሻ እንዴት ሰለጠኑ ብለው ሰዎች ጥናትና ምርምር ሲያደርጉ ጃፓንና ራሻ እንዴት ሰለጠኑ ብለው ጥናትና ምርምር ሲያደርጉ የሚመጣላቸው ማለት የተለያዩ ሰዎች የተለያየ መልስ ይሰጣሉ። ለምሳሌ ሰብስቲቲዩሽንስት የሚባሉት አንደኛ ንቅለ ተከላ በማድረግ ነው which means ከሌላ ሀገር ቴክኖሎጂ የገዙ አምጥተው ቴክኖሎጂውን ለመግዣና ቴክኖሎጂ ውስጥ ገብቶ ደግሞ የሚሰራውን የጉልበት ሰራተኛ በጉልበት በተለያየ የማስገደድ ሜካኒዝም ከገበሬው ከኋላ ቀሩ ማህበረሰብ ውስጥ መጣው በማውጣትና በማምጣት ነው። ስለዚህ ፖለቲካዊ ጭቆና፣ ፖለቲካዊ ማስገደድ መንገድን በመከተል ነው። ሰብስቲቲዩሽንስት የተባለበት ምክንያት ምንድን ነው? ግብርና በቀጥታ ማለት በተፈጥሮ ማደግ የሚገባውን ያክል አድጎ ለኢንዱስትሪው የሚያስፈልገውን የካፒታልና የሚያስፈልገው የጉልበት መጠን ያመጣል ነው እሳቤው። መጀመሪያ ያንን ያመጣል ነው እሳቤው። ያንን ግን እንትኑ ሳያድግ ግብርናው ማደግ የሚገባውን ያክል ሳያድግ በመጭመቅ ያለችውን ማለት ነው ያለችውን እንጥፍጣፊ ነገር ጠራርጎ በፖለቲካዊ ማስገደድ ማውጣትና ኢንዱስትሪያላይዜሽኑን ማምጣት ይቻላል ነው። እንደዛ አድርገው ነው ጃፓንና ራሻ ያደጉት ነው የሚሉ ሰዎች አሉ። ሰብስቲቲዩሽንስት ይባላሉ። እነሱን ተቃውሞ ደግሞ ክላይማትረሲስት የሚባሉ ኖ ማለት ኦፍኮርስ ግብርና ኋላ ቀር ነበር፣ ግን ማለት ኢንዱስትሪያላይዝ አላደረጉትም ግብርናውን። ነገር ግን በማስገደድ ፕራይመርሊ ማለት የማስገደድ ነገሩ አይደለም ማለት ያቺ እንጥፍጣፊ የምትሆነውን ሀብትና እንጥፍጣፊ የምትሆነውን የጉልበት ሰራተኛ ከዛ ውስጥ መንጭቆ ያወጣው የማስገደዱ አቅም አይደለም። ራደር ገበያው ነው። ገበያው እንዲሰራ ተደርጎ ገበያው ነው። ገበያ ስንል እንግዲህ ምን ማለት እንደሆነ አብራርቼላችኋለሁ። ገበያው ማለት ኢንፍራስትራክቸር ነው ወይም መሰረተ ልማት ነው፣ ህግ ነው፣ አሰራር ነው፣ ደንብ ነው። እነዚህ ነገሮች ናቸው። ስለዚህ እነዚህ የአሰራርና የኢንፍራስትራክቸር ጥምረት የሚፈጥሩት ነገር ነው ገበያ ማለት ነው። በአጠቃላይ የተመቻቸ ምህዳርና ሁኔታን የመፍጠር ነገር ነው ገበያ። ሰዎች ማለት አምርተው ምርታቸውን በገበያ መሸጥ እንዲችሉና የሚያስፈልጋቸውን ማንኛውንም ነገር ደግሞ ከገበያ እንዲገዙ የሚያመቻች ሀሳባዊም ሆነ ቁሳዊ የሆነ አሰራር፣ አደራረግ፣ መሰረተ ልማት፣ አቅርቦት ወዘተ ወዘተ ነው ገበያ ማለት ነው። ያንን ፋሲሊቴት የሚያደርግ ያንን የሚያመቻች ነገር
ገበያ ይባላል እና እነዚህ ክላይማትሪስት የሚባሉት ሰዎች ገበያው ነው ይሄ መመቻቸት፣ የአሰራር የመሰረተ ልማት ግንባታ፣ የመንገድ ዝርጋታ፣ የኔትወርክ ግንባታ ወዘተ ወዘተ እነዚህን እና መፍቀድ፣ የንብረት መብት ባለቤትነትን መፍቀድ፣ የመሸጥና መግዛትን ነገር ማረጋገጥ፣ ባንክ ማስፋፋት ወዘተ እነዚህ ናቸው ምርታማነቱን ያስከተሉት ነው። እሱ ደግሞ ማርክ ኦወን ደግሞ የሚለው ዋናው ሀሳቡ ምንድነው? አዎ ገበያ እንደ እድል ነው መታየት ያለበት። ኦፍኮርስ ገበያን በመጠቀም ነው ያደጉት ወይም ከክላይማትሪስቶቹ ጋር ይስማማና፣ ነገር ግን ገበያውን ለመጠቀም ሰዎች ካልተገደዱ እና አማራጭ ካላቸው ባህላዊ የኢኮኖሚ መንገድን ተከትለው ኢኮኖሚያዊ ፍላጎታቸውን ማለት መብላት የሚችሉ መልበስ የሚችሉ መጠጣት የሚችሉ ወዘተ ከሆነ በዛው ማህበረሰባዊ ኋላ ቀር አሰራር ውስጥ ተቀርቅረው ይቀራሉ ነው የሚለው የእሱ እሳቤ ማለት ነው። ስለዚህ ውጤት መምጣት ካለበት ገበያውን መዘርጋት ብቻ አይደለም የሚያስፈልገው። ገበያውን ከመዘርጋትም ባሻገር ኢኮኖሚያዊ ህልውናን ወይም በኢኮኖሚ ላይ የመደገፍን ነገር ከገበያው ጋር ማስተሳሰር ያስፈልጋል፣ በፖሊሲ በአሰራር ማለት ነው። ስለዚህ ሰዎች ተወዳድረው አምርተው ገበያ ውስጥ መሸጥ ካልቻሉ እና ደግሞ የሚፈልጉትን ነገር ከገበያ ካልገዙ በስተቀር መኖር እንዳይችሉ የሚያደርግ አሰራር ያስፈልጋል። ያ ካልመጣ በስተቀር ገበያው እንደ እድል ይመክናል፣ በስራ ላይ ያልተጠቀምንበት እድል ሆኖ ይመክናል ብሎ ነው የሚለው። ስለዚህ ያንን ለማለት እንግዲህ በዚህ በትልቁ በዋናው በጥናታዊ ጽሑፉ ዋናው ርዕሱ ውስጥ ገበያና በገበያ ላይ ተደጋፊነት ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንስ ኢን ጃፓን እና ራሻ ብሎ ንዑስ ርዕስ ያቀርባል ማለት ነው። እንደገና በዚህ በንዑስ ርዕስ ውስጥ እንግዲህ ሜጃይ ጃፓን የሚባለው በጃፓን ውስጥ የላንድ ታክስ ሪፎርም እና የላንድ ሬንታል ማርኬቱ ማለት በጃፓን ይሄ የሜጃይ ሪፎርሜሽን ተከትሎ ያመጡት የመሬት ግብር ታክስ ሪፎርም አሰራር እንዴት ገበያውን መፍጠር ብቻ ሳይሆን የገበያውን ተደጋፊነት አብሮ እንዳመጣውና በዛም መሰረት ጃፓን እንዴት ወደ ኢንዱስትሪያላይዜሽን እንደገባት ያብራራል ማለት ነው። እሱን እንግዲህ አቅርቤዋለሁ ዛሬ ማቀርብላችሁና እንግዲህ ፔፐሩም የመጨረሻ ማለት ከዚህ ቀጥሎ እንግዲህ ማጠቃለያና መደምደሚያ የሚባሉ ነገሮች ናቸው ያሉት። ስለዚህ በእንግሊዝኛ ፐነልቲሜት የሚሉት አይነት ነገር ላስት ቻፕተር ቢፎር ላስት ቻፕተር አይነት ነገር ነው ማቀርብላችሁ ማለት ነው። አሁን የጃፓንን ካየን በኋላ ዛሬ ደግሞ የምናየው የራሻን ማለት ነው እና የራሻ አዲስ እንደገና በዚህ በንዑስ ርዕስ ውስጥ እንደገና ሌላ ንዑስ በዚህ ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንስ ወይም የገበያ እድልና በገበያ እድል ላይ ተደጋፊነት በሚለው ውስጥ ስለ ራሻ እንዴት ነው በራሻ የገበያ እድልና በገበያ ተደጋፊነት እንዴት ነው የተፈጠሩት የሚለውን ነገር ለማብራራት ይሞክራል እና ርዕሱ ምን ይላል? አን ኢምፔሪያል ፓችወርክ ኦፍ አግሬሪያን ፕሮፐርቲ ሪሌሽንስ ይላል። የራሻን ከጃፓን የሚለየው ምንድን ነው? የጃፓኑ ወጥነት አለው ማለት ነው። ሪፎርማቸው ይሄ ሜጃይ ሪፎርም የሚባለው ወይም የሜጃይ ሪፎርም የሚባለው በወጥነት በሀገር ደረጃ እንዳልኳችሁ ጃፓኖች በጣም እንትን ናቸው ማለት የሆነ ኤክሰፕሽናል ኳሊቲ እንዴት እንደሆነ አላውቅም። በድል ይሁን አክሲደንት ይሁን ወይም በተለየ ባህላዊ ምክንያት ይሁን ወዘተ ባልተብራራ ምክንያት አሁን ስታያቸው ነው የምላችሁ ነው ማህበራዊ ሁኔታቸውን ስታዩ ራሻዎች ይቀርባሉ ለአውሮፓውያን አስተሳሰብ በብዙ መልኩ በፕሮክሲሚቲ በጂኦግራፊካሊ ባላቸውም ተቀራራቢነት በባህል መመሳሰል በቆዳ ቀለም በፊት ገጽ ወዘተ ወዘተ ይቀራረባሉ። ግን ከጃፓኖቹ ከራሻዎቹ ይልቅ ይሄንን የገበያ እድል ፈጠራና የገበያ እድል ላይ ተደጋፊነትን የመፍጠር ነገር ጃፓኖቹ ናቸው ቀድመው ከራሻዎቹ ወጥነት ባለው መልኩ በሀገራቸው ሊበራል የሚባል ህገ መንግስት በ1868 ዓ.ም ማለት እንዳልኳችሁ እንግዲህ ደጋግሜ እንዳልኳችሁ በእኛ ጊዜ ቢሆን አፄ ቴዎድሮስ በተሰዉበት ዘመን ማለት ነው። እኔ እንደኔ እምነት ነው የምላቸው እስካሁን ያንን አይነት ሪፎርም ማለት ፉል አይደለም የነሱ ሪፎርም፣ ግን በህገ መንግስት 4 ህገ መንግስት ቀይረናል፣ ግን እንደዚህ አይነት ሪፎርም ማምጣት አልቻልንም እና እነሱ አምጥተው ወጥነት ያለው ነገር ሰርተዋል። ውጤታቸውም የተለያየ ነው እንዳልኳችሁ እንግዲህ ደጋግሜ እንዳልኩት አሁን ዛሬ ላይ ቆማችሁ የራሻን እና የጃፓን ኢኮኖሚ ብታነጻጽሩ ጃፓን ዴሞክራቲክ ነው በጣም ባይ ፋር ፍሮም ራሻ በጣም ዲሞክራሲያዊ ነው።
ፖለቲካቸው ነው የምላችሁ። ማለት ካልቸራል ኮንዘርቫቲቪዝም ሊበራሊዝም አለ ነው። እንደፈለግ ከፈለግ ምንድነው የባህል ወግ አጥባቂነትን ከመረጥክ መብት ነው ማለት ካልቸራል ናቸው በጣም ግን ከኒዮ ሊበራሊዝም ጋር አይጋጭም። የራሳቸውን አይደንቲቲ ይዘው መቀጠል ይችላሉ። ምንም ችግር የለውም። ካልቸራሊ ኮንዘርቫቲቭ ሊሆኑ ይችላሉ። ፖለቲካሊ ግን በጣም ዴሞክራቲክ ኢንቫይሮንመንት ነው። በምርጫ ነው፣ ፌር ነው ማለት ነው። ኢኮኖሚያቸውም ደግሞ ስታዩት ዴቨሎፕ አድርጎ ከራሻ ጂዲፒ ፐር ካፒታቸው 3 እጥፍ በላይ ነው እና ኦኢሲዲ የሚባለው ኦርጋናይዜሽን ፎር ኢኮኖሚክ ዴቨሎፕመንት የሚባለው ሃየር ወደ 30 ምናምን ሀገራቶች ውስጥ የሚጠቃለል ነው። ራሻን ግን እዛ ውስጥ አታገኙ እና የራሻን የሚለየው እንግዲህ እንዳልኳችሁ የጃፓኖቹ ወጥነት አለው። በ1868 ነው የጀመረው፣ እስከዛሬም ቀጥሏል። ኢትስ ፋንክሽኒንግ። የራሻዎቹ የሚለየው ተተግብረዋል ማለት ይሄ ማሻሻያ ተደርጓል። ማሻሻያው ግን በራሻ ልዩ የፖለቲካዊ ባህሪ ምክንያት ወጥነት አልነበረው። እንደምታውቁት እንግዲህ ራሻ በዓለማችን ትልቁ ሀገር ነው። በቆዳ ስፋት በጣም ሰፊ ሀገር ነው ማለት ነው። 9 ታይም ዞኖች ውስጥ አሉት ነው የሚባለው። አሁን ወደዚህ ምዕራብ ራሻ ውስጥ ካሉት ጫፍ ላይ ጀምራችሁ ወደዛ ወደ ሳይቤሪያ ድረስ ስትሄዱ 9 ታይም ዞን ያለው ነው እና በጣም ሰፊ ሀገር ነው እና ብዙ ላይክ ነው። በፊት ደግሞ ብዙ አካባቢዎችን እነ ፖላንድን እነ ስዊድንን ሁሉ ምናምን ያካተተ ላይክ ነው። በጣም ሲሰፋ ሲጠብ ምናምን የነበረ ኤክስፓንሽኒስት የሆነ ቢግ ኢምፓየር ነው እና ከዚህ ጋር ተያይዞ እና ይህ ነው ላይክ ነው የመንግስቱም ጥንካሬ ታውቃላችሁ። አንዳንድ ጊዜ ጥንካሬ ለእንትንም ይዳርጋል። ጠንካራ በሆናችሁ ቁጥር ለውጥ ተቃዋሚ ትሆናላችሁ። ቼንጅ ሬዚስታንት የማድረግ አቅም አላችሁ እና ከዛም ጋር ተያይዞ የቻይና የራሻ የለውጥ አተገባበሩ ወጥነት አልነበረው። ስለዚህ እስከዛሬ እንትኑን አፍተር ማዙን ወይንም ደግሞ ምንድነው የሚባለው መዘዙ እስከዛሬ ይታያል አለ እንዳልኳችሁ። ምክንያቱም ራሻ ቀላል ሀገር አይደለችም ማለት ለምሳሌ በኮሚኒስት ኢንተርናሽናል የዓለም ሞስኮና ዋሽንግተን እየተባለ ነበር። ነገር ግን በኢኮኖሚ ልማትና በዲሞክራሲ ስታዩት ይሰርቃል፣ ንፋስ አለው ማለት ነው። ስቲል የራሻ ኢኮኖሚ ፖለቲካቸው እና ወጥነት የለውም። አንዱ እንግዲህ ለዛ ነው አሁን ርዕሱ እሱ የሚለው ምንድነው አን ኢምፔሪያል ፓችወርክ ኦፍ አግራሪያን ፕሮፐርቲ ሪሌሽንስ የሚለው ፓችወርክ ማለት ልጥፍጥፍ ማለት ነው። ማለት የሆነ አሁን ለምሳሌ ጨርቅ እንደዚህ አይነት ወይም ምናምን ወጥነት ያለው ከለር ምናምን ምንድነው የሚባለው ላይክ ነው ወጥነት አለው። ፓችወርክ ሲሆን አሁን እዚህ ጋር ተቀዶ ሌላ ነገር ተለጥፏል፣ እዚህ ጋር ተቀዶ ነገር ተለጥፏል፣ እንደዚህ ልጥፍጥፍ ነው እና የፕሮፐርቲ ሪሌሽን ናቸው። የራሻ እንደ ጃፓን በአንድ ጊዜ አልነበረም። የፊውዳል ስርዓቱን ሽረው ገበሬዎቹን በአንድ ጊዜ አልነበረም የንብረት ባለቤትነት መብት አድርገው ሁሉ ነገር በገበያ በማርኬት እንዲሰራ አድርገው ማለት ኢኮኖሚውን ፋይናንሻላይዝ አድርገው ምናምን እንዳመችነቱ ነው ላይክ ነው። የሆነ ቦታ ላይ የድሮውን ስርዓት ያስቀጥሉታል፣ የሆነ ቦታ ላይ በመገደድ ምናምን የገበያ ስርዓትን ያስቀጥላሉ፣ ወዘተ ወዘተ። ስለዚህ ፓችወርክ ነበር የራሻ እና ለዛ ነው አን ኢምፔሪያል ፓችወርክ ኦፍ አግራሪያን ፕሮፐርቲ ሪሌሽንስ የሚለው ንጉሳዊ የሆነ ልጥፍጥፍ፣ ስለዚህ ወጥነት የሌለው የግብርና የመሬት ባለቤትነት መብት አተገባበር ነው በራሻ ያለው ይላል። እና የሆነ እንትን ምንድን ነው ስለ ራሻ ትንሽ አንደርስታንዲንግ፣ ምክንያቱም እንግዲህ ስክሪፕቱን ሳዘጋጅ ልክ ነው የራሻን የፖለቲካ ታሪክ እና መጣጥ አንደርስታንድ ማድረጉ ይሄ ምንድን ነው አሁን በራሻ የመጣውን ለውጥ አንደርስታንድ ያደርጋል ስላልኩኝ ዝም ብዬ 1-2 ገጽ አጠር ያለች ማለት በጣም ኮንደንስድ የሆነ ሰመራይዝድ የሆነ የራሻን ታሪክ ለማቅረብ የፖለቲካ ታሪክ ለማቅረብ እሞክራለሁ ማለት እንግዲህ ማለት በደፈና የራሻን ታሪክ ስታዩት ራሻ እንደ ሀገር መች ነው የጀመራችሁ ብላችሁ ስታዩ ወደ ማለት ነው ሞደርን ይሄ ዘመናዊ ስቴት የሚባለውን ቅርጽ መያዝ የጀመረችው የአሁኑ የዩክሬን ኬቭ የሚባለው ቦታ ላይ ማለት በ10ኛው ክፍለ ዘመን አካባቢ ነው ማለት ነው። ላይክ ነው በዛ አካባቢ ነው ፈንዳሜንታሊ ላይክ ነው ዛሬ ራሻ የምትባለው ማለት ስቴት ቅርጽ የያዘው ስቴት እንትኑ የጀመረው ዘሩ እዛ አካባቢ ነው የጀመረው። በኋላ ላይ ሞንጎሎች ታውቃላችሁ በጣም ይገዙ ነበር እና እስከ ፖላንድ እስከ ኦስትሪያ ድረስ መጥተዋል ይባላል።
ማለት የሞንጎል አሁንም ይዋሰላል ነው ከራሻ ጋር። ግን ሞንጎሎች በጣም ተጽዕኖ ፈጣሪና ማለት እንደምታውቁት ቻይናዎችን ገዝተዋል። ጃፓኖችን ብቻ ነው መግዛት ያልቻሉት። በጣም ትልቅ በዓለም ላይ ትልቁ ኢምፓየር ፕሮባብሊ ካልተሳሳት የሞንጎሎች ይመስለኛል። እና እዚህ ኪየቭ አልፈው ምናምን እስከ ፖላንድ እስከ ኦስትሪያ ምናምን አካባቢ ድረስ መጥተው ያስገብሩ ይገዙ ነበር። የኬንግስ ካህን ምናምን የሚባለው ማለት ነው። እዛ አካባቢ የተጀመረ በኋላ ላይ ግን ማለት እንግዲህ ኪየቭ አካባቢ ተጀመረ ማለት ነው የራሻ። እነዚህ ሞንጎሎች ግን እዚህ ኦስትሪያ ፖላንድ አካባቢ ድረስ መጥተው ይገዙ ስለነበር እና ብዙ አሰቃይተዋቸዋል። ታሪኩ ነው ዝርዝር ውስጥ እንግዲህ ራሱ የሆነ ሂስቶሪያን የሆነ ፕሬዘንቴሽን ይፈልጋል። ግን ብዙ በደል ደርሶባቸዋል። እና ሞስኮ ካፒታል የሆነችው ከኪየቭ የራሻ ካፒታልነት ወደ ሞስኮ የተሻገረው ለምንድን ነው? ሞስኮች ነበሩ በሞንጎል ላይ የተደረገውን የነፃነት ትግል የሆነ ቀንበሩን የመስበሩን ነገር ፕራይመርሊ የመሩትና ማለት ኢኮኖሚው አቅሙ ነበራቸው ወዘተ ወዘተ። ስለዚህ ወደ 15ኛው ክፍለ ዘመን አካባቢ ሞስኮ ሴንተር ሆነች ማለት ነው። ከዛ እንግዲህ ማለት በጣም ኮንደንስ አረኩት። ዋናው ሀሳቢ ምንድነው? እንዴት ራሻ ፓችወርክ ሆነች ወይንም ደግሞ የተለያየ አይነት የለውጥ ይዘት በተለያየ የራሻ አካባቢ ወደ መተግበር መጣ የሚለውን ነገር ለማብራራት ነው ሀሳቤ። ግን እንግዲህ እንዳልኳችሁ ዋናው ሲጀምር ኪየቭ አካባቢ ጀመረ። በኋላ ላይ ሞንጎሎችን ተቃውሞ የራሳቸውን ነው ሰልፍ አድሚኒስትሬሽን አሰርት ለማድረግ ከነሱ ጋር ባረጉት ትግል ሞስኮ ፕራይመሪ ሆነች። በዚህ ሂደት ውስጥ እንግዲህ ከባይዛንታይም የተነሱ የክርስቲያን ወንጌላውያን ሄደው ክርስቲያን አድርገዋቸዋል። አክቹዋሊ ወደ 9ኛው ክፍለ ዘመን አካባቢ ነው ክርስቲያን ያደረጓቸው። ፊደል ቀርጸው ሰጧቸው። አሁን ሲሪሊክ የሚባለው የነሱ ፊደል የሆነ አንድ ሞኖክሲ ቀርጾ የሰጣቸው ነው ወዘተ ወዘተ። እና እንደዛ ብለው ሞስኮ ፕራይመሪ ሴንተር ሆነች። ሞስኮ ፕራይመሪ ሴንተር ከሆነች በኋላ ግን ሞስኮ ፕራይመሪ ሴንተር በምትሆንበት ጊዜ ባይዛንቲየም ክርስትናውን አበላሽተውት እንግዲህ ታሪኩን ይሄ ግሬት ስኪዝም ምናምን የሚሉትን ነገር ታውቁታላችሁ። ሮማን እና የባይዛንቲየም ኢምፓየር እንዴት እንደተለያዩ፣ ከዛ ባይዛንቲየም እንዴት እየዘቀጠ እንደሄደ፣ የመስቀሉ ጦርነት እንዴት እንደመታቸው ወዘተ ወዘተ። ብዙ የራሱ የሆነ ታሪክ አለው። ክፍፍሉ የስላሴው የምኑ አለ የቤተክርስቲያን ታሪክ። እና ባይዛንቲየም የሚባለው የሮማን የምስራቃዊ ክንፍ ከጊዜ ወደ ጊዜ እየመነመነ መጣና መጨረሻ ላይ እዚህ አሁን ነው ማለት ኢስታንቡል የሚባለው የቱርክ ማለት ነው። በፊት ግን ኮንስታንቲኖፖል የሚባለው እዛ አካባቢ ላይ በቃ ተንጠልጥሎ የሆነ በኦቶማኖቹ እየተከበበ የመነመነ ማዕከሉ ብቻ ነው የቀረው ነው ማለት ነው። መጨረሻ ላይ በ1453 አካባቢ ምሽጉ ተናደ ማለት ብዙ የምትደረሰባቸው ማለት በጣም ብዙ መዓት ነው የደረሰባቸው ባይዛንታይሞቹ ማለት ክርስትናውን አጥፍተው አስማት አረጉት። የሆነ የተጋነነ ነገር ውስጥ ገቡ ወዘተ ወዘተ። ግን ክርስቲያን ናቸው በስም ብቻ ክርስቲያን ሆነው ቀሩ ማለት ነው። ሰብስታንስ የለ፣ መረዳት የለ፣ መርህ የለ። በየቀኑ እየመነመኑ መጡ። መጨረሻ ላይ ተጠርገው ጠፉ ማለት ነው። ያው እንደምናውቀው ተርኪ ኦቶማን ኢምፓየር ሆነች። ያን ጊዜ ስትሆን ራሻ እንግዲህ ከዚህ በባይዛንቲየም ወንጌላዊ ቁጥጥር ልክ አሁን እኛ በአሌክሳንደር ስር አልነበረ የኢትዮጵያ ክርስትና በአሌክሳንደር ስር አልነበረ። ልክ የኢትዮጵያ ክርስትና በአሌክሳንደር ስር እንደነበረ ሁሉ በግብፅ አሌክሳንደር ስር እንትኖቹም ማለት የራሻ ክርስትና ደግሞ በኦርቶዶክስ ናቸው እኮ ራሻዎቹ በባይዛንቲየም ስር ነበሩ። ልክ ግን ባይዛንቲየም በዚህ መልኩ ሲወድቅ ራሳቸውን እንትን አደረጉት ማለት ነው። እኛ ሶስተኛው ሮም ነን ብለው ነው የራሻ አዲስ ይሄ ዛርዶም የሚባለው አሁን የራሻ ነገስታት እኛ አጼ እንደምንለው እነሱ ነገስታቶቻቸውን አጼ ነው የሚሉ እንትን ነው ዛር ነው የሚሉት ዛር ማለት ነው። ዛርዶም እና ዛሩ ነው የሚባለው። ዛር ምንድን ነው? በአማርኛ ዛር ሳይሆን የራሻ ነገስታት ዛር ነው የሚባሉት። እና ዛር ያሉት ለምንድን ነው? ሲዛር ከሚለው የእሱ አደልተሬሽን ነው። እሱ ሲበላሽ ነው ሲዛር የሚለው ላይ ቄሳር አለ የሮማ ገዢ። እኛ ሶስተኛው ቄሳር ነን፣ ምክንያቱም ባይዛንታይም ሁለተኛው ቄሳር ነበር ነው። እሱ ሲደመሰስ እና ሁለተኛው ቄሳር ሆኑ። ህልምም ነበራቸው መጥተው አሁን ይህንን ኢስታንቡልን የማስመለስ ኮንስታንቲኖፖልን
የማስመለስ ወዘተ ወዘተ። ምክንያቱም ከሮማ ከክርስቲያኖቹ ነው ተቀምጦ የተወሰደው በሙስሊሞቹ። ስለዚህ የራሱ የሆነ ረጅም ታሪክ አለው። ኤኒዌይ ግን የራሻ ይሄ ዛርዶም የምንለውና በኋላ ላይ እነ ሌኒን መጨረሻ ግባተ መሬቱን ያረጋገጡለት የነ ኒኮላስ ምናምን መንግስት ይሄ የኦቶማኑ እንትን ከወደቀ በኋላ ነው ዛርዶሙ የተመሰረተው። የኦቶማኑ ሲወድቅ የእሱ ወራሽ ነኝ እና ኢስታንቡልንም ማስመለሳለሁ ወዘተ። ልክ አሁን ይህ ነው ታሪኮቹን የገርምኛ አሁን የሚመሳሰላሉ እና እንደዛ ብለው የተመሰረተ ነው ማለት ነው። እና ከ16ኛው ክፍል ዘመን ጀምሮ ነው ዛሩ ሞስኮ ላይ እንግዲህ ከ16ኛው እስከ አካባቢ ተጀምሮ በኋላ ላይ 1917 ላይ በጥቅምት አብዮት ፈራርሶ እስኪጠፋና ራሻ ዩኤስኤስአር ምናምን እስክትሆን ድረስ ይሄ ተኪ ነኝ የሚለው ወራሽ ነኝ የሚለው ተመሰረተ ማለት ነው። ከተመሰረተ በኋላ ግን በጣም ኤክስፓንሽኒስት ነው የሆነው። ምክንያቱም የሮማ ኢምፓየር ወራሽ ነኝ ብሎ ስላለ ራሱን አስፋፍቶ ነው የክርስቲያን ማዕከል ሆናለው ምናምን የሚል አምቢሽን ያለው ልክ እንደ ሮም አይነት ነው። ሮም ነኝ ብሎ ነው ራሱን ያሰበው። ስለዚህ በቃ ይሄ አስተሳሰብ ፖለቲካቸውን በጣም ሪዲፋይን ሲያደርግ በታሪክ በስፋት ታያላችሁ። ከዚህ የተነሳ ኤክስፓንሽኒስት ናቸው። ኤክስፓንድ ነው የሚያደርጉት፣ በጣም ኤክስፓንድ ያደርጋሉና ከዚህ የተነሳ ስለዚህ የተለያዩ አካባቢዎችን በቻሉት መጠን ያስገብራሉ። እንዳልኳችሁ ስዊድን አሁን በራሻ ስር ነበረች። ልክ ከመስከረም አብዮት በኋላ ነው ከራሻ ውስጥ የወጣችው። ፖላንድ ራሻ ውስጥ ነበረች። ዩክሬን ራሱ ራሻ ውስጥ ነበረች ነው። ይሄ 1991 ጆርጂያ፣ አርሜኒያ፣ ካዛኪስታን ምናምን እነዚህ ሁሉ ራሻ ውስጥ ነበሩና ኤክስፓንሽኒስት ስለሆነ እነዚህን በሙሉ ሰብስቦ የያዘ ስለሆነ ፓችወርክ ነው። ኤክስፓንድ ሲያደርግና ሲሰበስብና ሲያስገባ ደግሞ ብዙ ጊዜ የሚያስገባቸው ሰዎች ከእርሱ ጋር በባህልም በኢኮኖሚ አሰራርም ወዘተ ወዘተ እየተለያዩ ናቸው። አሲሚሌት እያደረገ ነው የሚሄደው ማለት ነው። ስለዚህ በጣም ኤክስፓንሽኒስት ነው። ዋናው ሀሳቢ ምንድን ነው? ፓችወርክ የሆነበት ልጥፍጥፍ የሆነበት የመግዛት ነው። ከአንድ ሴንተር ላይ ሆኖ ኔሽን ቢልዲንግ ሳይሆን ኢምፓየር ቢልዲንግ ነው አካሄዳቸው ማለት እንትን ነው። የትኛውም ሀገር አሲሚሌት ያደርጋል። አሲሚሌት ሲያደርግ ግን አሳታፊ አይደለም ነው ገብቷቸዋል። ኔሽን ቢልዲንግ ሳይሆን ኢምፓየር ቢልዲንግ ነው አካሄዱ። ስለዚህ ያ ነው ፓችወርኩን ያስከትለው እና እሱ አሁን ዝም ብዬ ሂስቶሪካል ባክግራውንዱ ለስጣችሁ ብዬ ነው። እንግዲህ ማርኮን አፍተር ኦል ራሽን ኢምፓየር ዋዝ አ ፓችወርክ ኦፍ ሪጅንስ brought under Tsarist rule at different times and with substantially different economic institutions። ለዚህ ነው እንግዲህ ለነገሩ ብሎ የሚለው ማለት ነው። ራሻ ኢምፓየሩ ፓችወርክ ነው። የተለያዩ አይነቶችን አምጥቶ ያስገባና ግን አሲሚሌት አያደርግም፣ ማድረግም አይፈልግም። መመሳሰልም እኩል መሆንም አብሮም ነው። አሁን የኢምፓየር እና የኔሽን ችግሩ ልዩነቱ ምንድን ነው? ኔሽን አሁን ለምሳሌ ሮማን ኢምፓየር ውስጥ ሮማን ኢምፓየር ውስጥ ሆናችሁ የሮማ ዜጋ ላትሆኑ ትችላላችሁ። ገብታችኋል? የሮማን የፖለቲካል ስትራክቸራቸው እሱ ነው። እሱም ነው የጣላቸው። ይሄ የራሻውም እንደዛ ነው። ምርጥ ፈርስት ክላስ እና ሰከንድ ክላስ ሲቲዝን አለው ነው። ስለዚህ ፖለቲካው ሲጀምርም አሁን እንግዲህ እኔ ሲመስለኝ ነው የምላችሁ፣ ይሄ እኔ አስተያየት ነው። የራሱ የሆነ ሰፋ ያለ ታሪካዊ ነገር የሚጠይቅ ነው። ግን እኔ ከሰማሁት ለማንበብ ከሞከርኩት ወዘተ ወዘተ ከሰማሁት ምላችሁ ከጥናታዊ ፊልሞች እና ለማንበብም ከሞከርኩት የተረዳሁት ነገር አሲሚሌት ኔሽን ቢልዲንግ ራሱ አይፈልጉም። የሆነ ኢሊት ግሩፕ አለ። ያ ኢሊት ግሩፕ እነዚህ አቅም በሌላቸው ላይ ነግሶ ሀብታም ሆኖ ስትራታ ፈጥሮ እንዳያምፁም እንዳይበለጽጉም አድርጎ መሀል ላይ እያለ ምንድነው የሚባለው እያዋለለ መኖር የሚፈልግ ነው። ኔቸሩ ራሱ ፍጥረቱ ነው የምላችሁ። ፍሮም ጄነሲሱ እንደዛ ነው ሆኖ የምታዩት። በጃፓን ግን እንደዛ ያለም የሆነ ኢንቴግሬትድ የሆነ ክሎዝድ የሆነ ሶሳይቲ ለረጅም ጊዜ የቆየ ሶሳይቲ ነው። ስለዚህ ማለት መለያየቱ ቢኖርም ስር የሰደደ አይደለም። ጃፓኖቹ ግን በቃ ራሻዎቹ ግን እንደዚህ ዲፍረንስን አጥፍተው ኢኳሊቲን ማምጣት የማይፈልግ ኤሊት ያለበት ማህበረሰብ ነው። በእኩልነት አያምኑም ሲምፕሊ ባጭሩ። እና
ፓችወርክ እንዲሆኑ ያደረጋቸውና ምንም እንኳን ይሄ ኤሊቱ በጣም የነቃ የተራመደ ጉልበተኛ ስለሆነ እየጨመቀ እያወጣ ከዛኛው ስልጣኔ ቢገነባም አቅም ቢገነባም ግን ኤሊት ሆኖ ነው የሚቀረው፣ አያሳትፍም። ሌሎቹን በቃ በጣም ማርጂናላይዝ ያደረገ የሚኖር ኤክስትራክቲቭ ነው ባህሪው፣ አሰራሩ፣ እንትኑ ራሱ ሀገርየው ራሱ ፍጥረቱ እንትኑ ያ ነው። አፍተር ኦል ራሽን ኢምፓየር ዋዝ አ ፓችወርክ ኦፍ ሪጅንስ ብሮት አንደር ዛሪስ ሩል አት ዲፍረንት ታይምስ ኤንድ ዊዝ ሰብስታንሻሊ ዲፍረንት ኢኮኖሚክ ኢንስቲትዩሽን ይላል። እናም እንግዲህ ሲጀምር የዚህን አይነት ዥንጉርጉርነት በነበራት ራሻ በ1861 ዓ ም ዛር አሌክሳንደር ሰከንድ በሚባለው ንጉሳቸው ኢማኒሲፔሽን አክት በሚባል አዋጅ ፊውዳሊዝምን በአዋጅ ሲሽሩ ማለት የሚገርመው አሁን እንግዲህ ታሪካቸው በጣም ፓራሌሊዝም አለው ብያቸዋለሁ። ሁለቱም 1853 ላይ ጃፓኖቹ 1853 ላይ ኮሞዶር ፔሪ ያደረሰባቸው ስነ ልቦናዊ ጫና ማለት ተንደርድረው ወደ ሪፎርም ውስጥ እንዲገቡ አድርጓቸዋል። ራሻዎቹም በነ ብሪትን ወዘተ ወዘተ በነ ኦቶማን ተርኮች ኢንትረስት አላቸው። አጌንስት ላይ ነው አይስማሙ ታሪካዊ ብዙ ላይ ወዘተ ወዘተ ክራይሚያ ላይ ያሸንፏቸዋል። ስለዚህ ሁለቱም ጂኦፖለቲካል ፎርስ አምጥቶ ነው ለውጥ ያስገደዳቸው ማለት ነው። እና ጃፓኖቹም 1868 ላይ ሜጀር ሪፎርሜሽን አደረጉ። ራሻዎቹ ግን በ1861 ኢማኒሲፔሽን አክት ወይንም ደግሞ ነፃ የማውጣት አዋጅ ብለው በ1861 ዓ ም ጭሰኝነትን ለማቆም ሄዱ ማለት ነው። ሜጀር ሪፎርሜሽኑም እንትኑ ምንድን ነው ፊውዳሊዝም ይዞ ይህንን የኢኮኖሚ ስርዓት ይዞ ይህንን ማህበረሰብና ኢኮኖሚን የማዋቀሪያ መርህ ይዞ ከሌላው ዓለም ጋር ተስተካክሎን ብቻ ሳይሆን ኢኮኖሚያዊ አቅምን ገንብቶ ጠንካራ መከላከያ ሰራዊት ገንብቶ ከሌሎች ሀገር ጋር ትከሻ ለትከሻ መቆም አይቻልም፣ ተወዳዳሪ መሆን አይቻልም የሚል እምነት ነው ለውጡን ያመጣው። ስለዚህ ኢንቴንሽናል ነው። እሱም እንደሚለው አሁን እንግዲህ ኮንሰርትድ ፖለቲካል ኢፈርት ነው ፊውዳሊዝምን አቦሊሽ ማድረግ ማለት ነው። ጭሰኛና ባላባት የሚለውን ግንኙነት መበጠስ፣ የንብረት ባለቤትነትን መብት ማረጋገጥ ወዘተ ወዘተ እነዚህ ነገሮች ነውና አካሄዳቸው አንድ ነው። ደሴም ነው። የሚገርማቸው ሁለቱም አንደርስታንድ አድርገውታል። ገብቷቸዋል። እኔ እንግዲህ ምናልባት ይሄንን ከዚህ ጋር አድርጎ ነው አፄ ቴዎድሮስም የሞከሩት ይመስላል፣ ግን የሆነ ተዛባ ነገር ትንሽ መስመሩን ሳተ። ኤኒዌይስ ይሄ ነው አካሄዱ። ግን በራሻ ግን ሲተገበር ልዩነቱ እንዳልኳችሁ ፓችወርክ ስለነበረ ሲጀምር ራሱ የሆነ ጠንካራ የሆነ ማዕከላዊ መንግስት ሌሎች አካባቢዎችን መስፋፋቱ በራሱ ችግር የለውም። ኔሽን ቢልዲንግ ግን አልሆን አለ። ሆን ብሎ መንግስታቱ አይፈልጉትም። ዋሬቨር ነው ነው። ይሄ እንግዲህ ባያዝ ነው በኩልነት አለማመን ወዘተ ወዘተ። ስለዚህ ሀታውስ ኢንዱስትሪላይዜሽን ውስጥ ነው የገቡት እና እስከዛሬም በእኔ እምነት እስከዛሬም ኢኮኖሚያቸውን ፖለቲካቸውን እያስነከሰ ነው። ምክንያቱም ራሻ ይገርማቸው እስካሁን ዲሞክራሲ አይደለች። ኢኮኖሚያቸውን ፐርፎርም ያደርጋል፣ ደሊቨር ያደርጋል። ግን ማለት እንግዲህ በስታሊን ጊዜ ስታሊን ነበር ማኦን የሚያስለቅሰው። ታሪኳ ውስጥ ገብታችሁ ምናምን የተጻፉ ምናምን ውስጥ የሚያውቁ ሰዎች የሚሉትን ስሙ። ማኦ እሺ ብሎ ጥርሱን ነቅሶ ነው ታግሶ እዚህ ስታሊን ነበር የሚጫወትባቸው። አሁን ፑቲን ነው ሺጂንፒንግን ሲያይ በጣም ፈገግታ እና እንትን አይደለም ነው ማለት ኢኮኖሚያቸው ስቲል ስብራት አለበት የራሻ ምንም እንኳን ከኛ ጋር በፍጹም አይነጻጸር ቢሆንም ማለት ነው። እና እስካሁንም ታስተውሉታላችሁ። ግን ምንድነው ዋናው ሀሳቡ አሁን ባልኳችሁ በዚህ ፖለቲካዊ ምክንያት ማለት ፓችወርክ በመሆኑ ምክንያት ኔሽን ቢልዲንጉን ሆን ብለው ኮንሰርትድ ኢፈርት አድርገው ሀገርን ገንባ ማለት ምን ማለት ነው? እኩልነት እናስፍን ማለት እኮ ገብቶች አይደል? ሁላችንም እኩል ነው። ገሌ ከገሌ ምናምን የሚባለው ነገር ይጥፋ። ይሄ ኢምፓየር ሜንታሊቲ ያጠፋል ነው። ኢምፓየር ሜንታሊቲ ይዘህ አትሰነብትም። ሳል ይዞ ምንድነው ባለ እንደዛ ነገር አይሆንም፣ ያጠፋሃል ነው። ስለዚህ እኩልነትን እናስፍን፣
ፓች ወርክ እንዳይሆን በጣጥሰው ነው። በራሻ ግን ያ የሚሳካ አልነበረም እና ከጃፓን የሚለይበት በዚህ ነው። The so-called Great Reform enacted in Russia in 1860s eliminated serfdom and thus required the establishment of new institutions linking the central state to the rural population. Unlike the Meiji state in Japan, the Tsarist regime did not adopt a policy uniformly establishing and enforcing individual property right in land. Different patterns of social property relations were established in different regions by the emancipation of the serfs or emerged later in places with no legacy of serfdom based on variations of policy and existing institutions. ስለዚህ የራሻን ለየት የሚያደርገው ምንድነው? ወጥነት አልነበረው ማፈጻጸሙ እና ለምን እንግዲህ አሁን እሱም ምን ይሏል እኔ ላይክ ነው ኢት ዲዝንት ኮንሰርን እኔ አሁን የሆነ ዲፕ የሆነ ፖለቲካል አናሊሲስ ማድረግ አይፈልግም እሱ ግን ላይክ ነው አይፈልግም እላችሁ ከስኮፑ አንፃር ከወረቀቱ አጀንዳ አንፃር ከተነሳበት ዓላማ አንፃር ላይክ ነው ጥልቅ የሆነ ምርመራ ማድረግ አይፈልግም። ግን ጃፓን እንደምታዩት ማለት ይቅርታ ራሻ ወጥነት አልነበረው ሪፎርም አካሂደዋል። በጃፓንም ትንሽ ባዘንኩ መሰለኝ። በጃፓን አሁን ሪፎርም ተካሂዷል። የሁለቱም አንድ አይነት ነው ብያችሁ ነበር አይደል? በ1853 ሁለቱም በጦርነት ተሸነፉ። ስለዚህ የዓለምን ሁኔታ አዩ። ይሄንን የፊውዳሊዝም ስርዓት ሽረን በእኩልነት ላይ የተመሰረተ ወደ ነፃ ገበያ አሰራር ካልገባን አይሆንም አንቀጥልም እንደ አገር ብለው አመኑ። ስለዚህ በ1860 ኢማንሲፔሽን አክት ብሎ ፊውዳሎች ምንድነው ጭሰኞችን ከባላባት የማስለቀቅ ስራ በራሻም ተሰርቷል፣ በጃፓንም ተሰርቷል። which in a sense what does it mean? እኩልነት ነው። the Americans are declare ሲያደርጉ we believe that all men are created equal and they are endowed by their creator some unalienable rights among which is the right of life, property and the pursuit of happiness. ያ እቺ ነች ነው መርሃ። ይሄንን አንደርስታንድ አደረጉ። ስለዚህ የምን ባላባት የምን ጭሰኛ ነው እንዲህ አይነት ፖለቲካዊ ዝም ብሎ ጊዜ አመጣሽ ልዩነት መጥፋት አለበት ባላባትና ብለው ሰባበሩ። የሜጃይ ሪስቶሬሽን ሆነ በጃፓን በዚህ በራሻ በ1861 እንዲያውም ቀደም ብለዋል ማለት ነው። ስለዚህ በ7 ዓመት ቀደም ብለው ኢማንሲፔሽን አክት ብለው አመጡ። ልዩነቱ ምንድን ነው? በጃፓን ወጥነት አለው ማለት ስንት ነው አሁን 22 ነው ምናምን ነው 44 ወዘተ ወዘተ እንደዚህ አይነት ፕሮቪንስ ነገር አላቸው። በሁሉም ወጥነት ባለው መልኩ ነው የተገበሩት። ስለዚህ እዚህም ጫፉን እዛም ጫፉን አንድ አይነት አሰራር አንድ አይነት አደራረግ ነው የሚያገኝ። ስለዚህ ጃፓን በቃ በአጭር ጊዜ ኢንዱስትሪያላይዝድ ሆነች ወዘተ ወዘተ እና ዲሞክራቲክ ነው። ሲጀምሩም ዲሞክራቲክ ሆነው ነው የጀመሩት። በአጭሩ እችን የእኩልነት መርህ በወጥነት ተገበሩት። በራሻ ግን እንዲህ አይነት አተገባበር አልነበረም አልነበረም። ለምን በቃ the so-called great reforms enacted in Russia in 1860s አጠፋው required the establishment of unlike the Meiji state in Japan the Tsarist regime። እንግዲህ ይሄ ዛር ያልነው ማለት ቄሳር እንደማለት ነው ራሳቸው ማለት ቃሉን አበላሽተውት ዛር አሉት እንጂ ቄሳር ነው ለማለት ነው ራሳቸው ቄሳር ነኝ ነው። ስለዚህ አስተሳሰቡ እንደኔ እምነት እሱ ገብቶ ማብራራት አይፈልግም ግን ቄሳር ነን ነው ገብቷቸዋል። ስለዚህ ቄሳር ከሆንክ ከፕሌቢሳይቱ ጋር አንተ አንድ አይደለህም ነው። ይሄ አፈር ገፊ ምናምን ብሎ እሱን ወደዛ ነው የሚያደርገው። በእኩልነት አያምንም። ተገዶ ዓለም አቀፍ ተጨባጭ ሁኔታ አስገድዶት ነው እኩልነቱን ያመጣበት እንጂ እኔ ቄሳር ነኝ ወዘተ ወዘተ ብሎ ያለ ሰውዬ አይወርድም ነው። ግን ሁኔታው ስላስገደደው ያሻሽል። ስለዚህ ኮንቴንመንት ነው እንጂ ፈንዳሜንታል ቼንጅ አለም ዛር ነው ሰውዬው። ሪጂም ዲድ ናት አዳፕት ፖሊሲ ዩኒፎርምሊ ስታብሊሽንግ ኤንድ ኢንፎርሲንግ ኢንዲቪጁዋል ፕሮፐርቲ ራይት። ለምን መሰላችሁ? እንትን ነው እኮ ነው። አንዳንዴ አይገርማችሁም? ሁላችንም አፈር ሆነን ከይቅርታ ጋር ለቃሉ አይዶን ነው አይ እኔ እናንተ እኩል አይደለንም ይላል አንድ የሆነ ዛራም ሰውዬ እና እንትን አልነበረም ነው ወጥነት አልነበረውም። እና አሁን ራሻን እሱ በአምስት ሪጅን ከፋፍሎ ያቀርባታል ከዚህ አንጻር ማለት ነው። ስለዚህ ፕሮፐርቲ ሪሌሽንሱ ኢት ዋዝ አ ፓች ወርክ ነው የሚለው አይደለም። ልክ ሲጀምር እንዳለ የራሻን ማለት ንዑስ ርዕስ ሲሰጠው ምንድን ነው ያለው? አን ኢምፔሪያል ፓች ወርክ ኦፍ አግራሪያን ፕሮፐርቲ ሪሌሽንስ ማለት ይሄ ዘውዳዊ የሆነ ዛር ነኝ የሚል ዛራም ሰውዬ ወጥነት ያለው የንብረት መብት ባለቤትነት በሀገር አቀፍ ደረጃ
መተግበር አልፈለገም በራሱ ምክንያት፣ በተለያየ ምክንያት። ከዚህ የተነሳ እንግዲህ ራሻን በዋናነት በ5 ሪጅን ይከፋፍላታል ነው። ኦልድ አግራሪያን ኮር የሚለው አለ። ከዛ ኮንግረስ ፖላንድ የሚለው አለ። ማለት የፖላንድ ክፍል ሆኖ የሆነ የኦስትሪያ ምናምን የሚባለው ኮንግረስ እንግዲህ ተገዶ ይሁን ወዘተ በጋብቻ ይሁን ምናምን ለዚህ ለዛሩ መንግስት የሰጠው በስጦታነት ዝም ብሎ አካባቢ ይሰጣሉ፣ ሰጡት ማለት ነው። ኮንግረስ ፖላንድ የሚለው አለ። ሳውዘርን ፍሮንቲሪየን ኮከስ የሚለው አለ። ሳውዘርን ፍሮንቲሪየን ኮከስ የሚለው ስለዚህ አሁን ይሄ ኦልድ አግሬሪየን ኮር የሚባለው ሞስኮና ዙሪያው ማለት ትችላላችሁ። ሞስኮና ዙሪያው ማለት ትችላላችሁ። ኮንግረስ ፖላንድ የሚባለው እንግዲህ ወደዚህ ወደ አውሮፓ የሚመጣው እነ ፖላንድ ምናምን ያሉበት አካባቢ ያለው ነው። ሳውዘርን ፍሮንቲሪየን ኮከስ ሳውዝ የሚባለው ደግሞ ወደዚህ እነ ጆርጂያ የስታሊን ሀገር ማለት ነው። አርሜኒያ ወዘተ ወዘተ ያሉት አካባቢዎች አሉ እና እንትኖችንም ይጨምራል። አሁን ይሄ ራሻ አሁን ዩክሬን አካባቢ ያሉትን አሁን ራሻ ከዩክሬን ነጥቃ የያዘቻቸው እነዚህ ኬርሶን ማነው ስሙ ምንድነው ዶኔስክ፣ ሉሃንስክ ምናምን የሚባሉት ሪጅን እነሱን አካባቢ ይጨምራል። ወደ ምስራቅ ደግሞ ስትሄዱ ይሄ ሳይቤሪያው ነው። ዩራል ሴን ሳይቤሪያ ኢስተርን ፍሮንቲር የሚባለው። ስለዚህ በእነዚህ ፈንዳሜንታል ይከፋፈልና የንብረት ባለቤትነት መብቱ ሞረርለስ አሁን ለምሳሌ ራሻን ሴንተር አድርጋችሁ ዝም ብላችሁ ላይ ነው ራሻ እንደዚህ ዝርግት ያለ የተቀመጠ ሰፊ አካባቢ ነው ብላችሁ አስቡት። እዚህ ጫፍ ወደዚህኛው ጫፍ አካባቢ ሞስኮና አካባቢ የሚባል ቦታ አለ። ከሱ በስተ ምዕራብ፣ ከሱ በስተ ምስራቅ፣ ከሱ በስተ ደቡብ የተለያየ አይነት የንብረት መብት አፈጻጸም ነው የተከተለው። ወጥነት አሁን ኢማንሲፔሽን አክት ብሎ ቢልም በምስራቅ ሌላ ገጽታ አለው አተገባበሩ። በደቡባዊ የሚባሉት እንግዲህ እነ ዩክሬንን ጨምሮ እነዚህ ጆርጂያን ምናምን ወደታች ያሉትን ጨምሮ ወዘተ ወዘተ እሱን አካባቢ ያካትታል። በምዕራብ የሚባለው ደግሞ ወደዛ ወደ ፖላንድ ምናምን ያለው በባህሪው ይለያያል አተገባበሩ ማለት ነው። ፓችወርክ ነበር ይላል። ስለዚህ እንግዲህ የዛሪስቷ ራሻ የምትባለው ከ16ኛው ክፍለ ዘመን በኋላ ሞስኮን ማዕከላዊ አድርጋ እንደ ዝንጅብል የሆነ ነው ቅርጽ እንደዚህ ዝም ብሎ ትርፍ ያለ ነገር ነው። በዚህም የመስፋፋት እንግዲህ እንደዛ አድርጎ የተስፋፋ አካባቢ ነው የሚመስለው ማለት ነው። እናም እሱ እያንዳንዱን አካባቢ የገባው በየትኛው አካባቢ የንብረት ባለቤትነት መብት ዲፋክቶም ይሁን ዲጁር የተረጋግጦ ገበያን ማሰራት ቻለ ወይም የገበያን እድል መጠቀም ቻለ። በየትኛው አካባቢ ደግሞ መንግስት ወይም ደግሞ የገበሬ ማህበራት አሰራር ዜጎች የኢኮኖሚ ተደጋፊነት በኢኮኖሚ ላይ በገበያ ላይ እንዳይሆን ደንቃራ ሆነ። ይህንን ለማብራራት ሞክራለሁ ነው የሚለው። I begin with and consider most closely the old agrarian core since it provides the most stark contrast with the policies adopted by the Meiji state and the resulting trajectory of Japan agriculture. ስለዚህ እሱ ምን ይላል እንግዲህ የማነጻጸሩን ስጀምር ኦልድ አግራሪያን ኮር የሚባለው በዋናነት ሞስኮና አካባቢው ዙሪያ ያሉትን አካባቢዎችን በመተንተን እጀምራለሁ። ምክንያቱም ለንጽጽር ይመቻል ነው የሚለው። ምክንያቱም በዚህ ኦልድ አግራሪያን ኮር በሚባለው በአብዛኛው የመሳፍንቱ የነገስታቱ ምናምን አካባቢ ስለሆነ ሪፎርምን መተግበር አልተቻለም። ሬዚስታንት ነው፣ አቅም አለው መንግስቱ። ይሄ የባላባቱ መሳፍንቱ መኳንንቱ ምናምን የፕሮፐርቲ ሪሌሽንሽፑን በጣጥሼ ጥዬ የባላባትና የጭሰኛ የፕሮፐርቲ ሪሌሽንሽፑን በጣጥሼ ጥዬ ወደ ኢኮኖሚ ወደ ገበያ ስርዓት አስገባቸዋለሁ ብዬ ብል አይሰሙም ነውንም አይፈልጉምም። ከጭሰኛው ጋር መስተካከል በፍጹም የሚዋጥላቸው እንትኑ ይሄ ሱፐርስቲሽኑ ከፍተኛ ነው ማለት ነው። እና ሪፎርም አልተደረገም በሴንተሩ አካባቢ ፈንዳሜንታሊ። እና ሪፎርሞቹ የሰሩት በዳርዳሩ ላይ ነው። እና እድገት በዳርዳሩ ላይ ታያላችሁ በውጤታማነት አንዳንዶቹ ላይ። በዋናነት ግን በዚህ መካከል በሚባለው ቦታ ሪፎርሙ አልሰራ ስላለ ከጃፓን ጋር ስናነጻጽረው ስታርክ ሆኖ ማለት በጣም ጎልቶ ይታያል። የጃፓኖቹ የራሻዎቹ ቆመው መቅረትና የጃፓኖቹ ይህንን የፊውዳላዊን ስርዓት በወጥነት በሀገር አቀፍ ደረጃ ሽረውት ነው ቶሎ ለመውጣት ያደረጉትን ጥረት በጥሩ ሁኔታ ያሳያል ነው የሚለው ማለት ነው።
ስለዚህ በዋናነት ይሄ ኦልድ አግራሪያን ኮር ከሚለው ጀምራለሁ ነው የሚለው ማለት ነው። from the 18th century until the end of serfdom in the central Blackers and middle Volga regions, the fertile soil and the opportunity to sell grain to the northern cities or the Europe led state owners to intensify the cultivation of their diamonds with serf labor. እንግዲህ አሁን ባነበብኩላችሁ ክፍል ላይ የሚለው ባጭሩ ምንድን ነው? ይሄ ሴንትራል ብላከርዝ እና ሴንትራል ሚድል ቮልጋ ሪጅንስ የሚባሉት እንግዲህ ኦልድ አግራሪያን ኮር የሚባሉ እንግዲህ ኮንቴክስቱን ትንሽ ምንድን ነው ቴዎሬቲካል ነገሩ ሲብራራ እንዳልኳችሁ አሁን የአንዳንድ ክስተቶችን ዴታ ፖይንቶችን ሰብስባችሁ በዛ ላይ ትንታኔ ስትሰጡ እንደ ሰውየው እይታ ይለያያል። አሁን እሱ የሚያስረዳበት መንገድ እንግዲህ እንዳልኳችሁ ከሴንትራል ኮሩን ጀምር። ምክንያቱም ራሻ ወጥነት የሌለው እንደዚህ ፓች ወርክ ነች ነው ልጥፍጥፍ ነች። ይሄ ኦልድ አግራሪያን ኮር የሚባለው ጋር ስናየው ማለት ይሄ ኢማንሲፔሽን አክት የሚባለው ሪፎርሙም ሳይመጣ በፊት በጭሰኝነት ስርዓት ማለት በባላባት ስርዓት ሆኖ እየተጫኑ በጭሰኝነቱን ስርዓት አምርተው ምርት አውጥተው ያንን ምርት ለአውሮፓ ገበያ ይሸጡ ነበር። ነገር ግን ለውጡ መጥቶ ሲያስገድዳቸውና ለውጡን ወደ ማድረግ ሲመጡ ለውጡን ያደረጉበት ምክንያት ተገደው ስለሆነ ፈልገው ስላልሆነ ወይንም አብዮትን ማለት ለውጡ ለመተግበር ተገደዋል። ነገር ግን ለውጡን ሲተገብሩት የተገበሩበት አግባብ ለውጡን መተግበር ሀገርን ያዘምናልና ወይም የለውጡ ጥቅም ገብቷቸውና ያንን ሀገራዊ ጥቅም ፈልገው ሳይሆን ይሄ ያለው ጥቅም ተመችቷቸዋል። ፊውዳላዊ ኋላ ቀሩ የሆነው የጭቆና የአገዛዝ ጥቅሙ ተመችቷቸዋል። ያንን የአገዛዝ ኋላ ቀረ የሆነ አገዛዝ ስታይል ላለመልቀቅ ነገር ግን ምንድነው አልሸሹም፣ ዞር አሉ የሆነ አይነት ለውጥ ነው። ስለዚህ ለውጥ አድርገዋል፣ ግን ለውጥ አላደረጉም። ዋናው ሀሳባቸው አመፅ እንዳይነሳ የማድረግ አካሄድ ነው። ምክንያቱም ዘመኑ አምጥቶ ለውጥ አስገድዷቸዋል። ለውጥ ሲያደርጉ ግን ለውጡ ፈንድቶ ሌላ ችግር እንዳያስከትል በቁጥጥር ስር የማዋር አይነት ለውጥ ነው ያካሄዱት እንጂ መሰረታዊ ስር ነቀል የሆነና የኢኮኖሚ መዋቅር ሽግግር የሚያመጣ አይነት ለውጥ ለመተግበር አስበው አልነበረም ያደረጉት። ስለዚህ ውጤታማ አልሆነም። ግን ድድዝን ሚንዳት አንደርስታንድ መደረግ ያለበት ለምሳሌ ከለውጡ በፊት ራሱ እህል ኤክስፖርት ያደረጉ ነበር። ግን እህል ኤክስፖርት የሚያደርጉት በምንድን ነው? በማርኬት ኢኮኖሚው ኦልሞስት ዩ ክን ሴይ ኢትስ ማርኬት ኢኮኖሚ። ግን ያ ማርኬት ኢኮኖሚ መቀጠል አልቻለም። ምክንያቱም ይሄ ጭሰኝነት የሚባለው ነገር ውግዝ ከማሪዎስ ተብሏል። የአካባቢ ፖለቲካ ውግዝ ከማሪዎስ መጥፋት አለበት ብሎታል። ስለዚህ ከተሻረ ተሽሮ ወደ ገበያ ነበር መግባት የነበረበት። እነሱ ግን ሽረው ወደ ገበያ ከማስገባት ይልቅ መልሰው ገበሬውን በገበሬ ማህበር ስር ስላስገቡት ይሄ ኦልድ አግራሪያን ኮር የሚባለው የራሻ አካባቢ በቆመበት ነው የቀረው ነው በግብርና ምርታማነት የተነሳ ማለት ከዛ አንጻር ማለት ነው። ናሜላ from the 18th century until the end of serfdom in the central Blackers and middle Volga regions, the fertile soil and the opportunity to sell grain to the northern cities or to Europe led state owners to intensify the cultivation of the mines with serf labor. ማለት መሬታቸው ምርታማም ስለሆነና ወደ አውሮፓ እህል ለመላክ አመቺ ገበያ ስለነበረ የእህል ገበያው ስለነበረ ይሄ ኦልድ አግራሪያን ኮር የሚባለው ማለት ዋናው የግብርና ማዕከል የሚባለው የራሻ አካባቢ በፊውዳሊዝሙም ጊዜ በጭሰኛ ጉልበት እያመረተ እህል ይሸጥ ነበር አውጥቶ። Nonetheless, lords commonly delegated a great deal of village-level administration and even the management of the mines to the peasant communities. ነገር ግን አብሰንቲ ላንድሎርድ ሆኖ ነው ይህን የሚያደርጉት እነዚህ ባላባቶቹ እዛው ተቀምጠው አይደለም። ስለዚህ አብሰንቲ ላይክ ነው እሱ ሌላ ቦታ ነው። ይህንን የሚቆጣጠርለት የገበሬ ማህበር አለ። የኮሚናል ሊደርሺፕ አይነት የገበሬ ማህበር አስተዳደር አቋቁሞ የገበሬ ማህበሩ ነው ጭሰኝነቱን ኢንፎርስ አድርጎ ገበሬውን አሳርሶ እህሉን አውጥቶ ወደ ገበያ ላይክ ነው ለነዛ የሚልክላቸው እና ጥቅማቸውን ሜንቴን የሚያደርጉት። For this reason, although the region produced large quantities of grain, its agriculture remained technically rudimentary and was linked to market primarily by the serfs owners' capacity to coercively redistribute the product of serf's labor. ስለዚህ ምርታማነቱ የመጣው ከማርኬት ጋር ስለተያያዘ ሲሆን መጨቆን ስለሚችሉ ነው የሚለው።
አሁን እኔ ከእሱ ጋር ሊኖረኝ የሚችለው እንግዲህ ዲፍረንስ አልቲሜትሊ ማርኬቱ የውጭ ገበያ ቢኖር የውጭ ገበያ ነው። ማርኬቱ ነው። አሁን አንተ የምትለውን ነገር እያደረጉት ነበር። ዲፍረንስ የመጣው የፖለቲካ ለውጥ ይሄንን አሰራር ማስቀጠል አትችልም አይነት ነገር አመጣባቸው ነው። ይሄንን የብዝበዛ መዋቅር ማስቀጠል አትችልም ማለት በዝብዘ ማርኬት ሌድ መሆን ትችላለህ። እሱ ያንን ነገር ለምን ኢንፋሲስ እንዳልሰጠው ኢትስ ናት ክሊር ፎር ሚ። ስለዚህ አካባቢው አምርቶ ምርት ወደ ገበያ ቢያወጣም ያ መሆን የቻለው ገበሬው ቀጥታ ማውጣት ስለቻለ አይደለም። ለእኔ ዳትስ ኢረሌቫንት። ምክንያቱም አሁን የምናወራው ምርታማነትን የሚጨምረው ቴክኒካል ነገሮችን ነው። እንትኑ በገበያ ተወዳዳሪነት ነው። ተጨቆነም አልተጨቆነም የገበያ መወዳደር ከሆነ ልዩነቱን የሚያመጣው ባለበት ቢቀጥል ኖሮ እነሱም እንትኑን ሞደርናይዝ ያደረጉት ነበር ብዬ አስባለሁ። ነገር ግን ዘመኑ ተለወጠና የፖለቲካ አስተሳሰብ ዳይሜንሽኑ ተለወጠና ምክንያቱም ለምንድነው አካባቢያቸው ላይ ጭሰኞችን ነፃ ማውጣት ነገር ተጀምሯል። ስለዚህ ጭሰኞችን ነፃ ማውጣት ስለተጀመረና ያንን ካልተገበሩ የጭሰኛ የገበሬ አመፅ ስለሚነሳባቸው ነው ያንን የጭሰኝነት ስርዓት ለማቋረጥ የተገደዱት። ስለዚህ ይህንን አምጥተህ ጀስቲፋይ ለማድረግ ይከብዳል የሚል እምነት አለኝ። ግን አጉል ትንታኔ ውስጥ ላቁመውና ወደ ዋናው ሀሳቡ ስንመለስ እንግዲህ ማለት ጭሰኝነት ባለበት ገበያ ካለ እና ገበያ መር ከሆነ ይቀጥላል፣ ይሰራል፣ ሞደርናይዝ አድርጎ መቀጠል ይችላል፣ ይወዳደራል፣ ዶሜስቲክ ግሮዙን ያጠፈዋል እንጂ የውስጥ አገራዊ እድገቱን ማለት በገበሬው በባሪያ ጉልበት በባሪያ ጀርባ ላይ ስልጣኔ ማምጣት ይቻላል። ችግሩ ግን አሁን ምንድነው? ባርነቱን ማስቀጠል የማይችል ፖለቲካዊ ድባብ ተፈጠረ ነው። ለምን? በየአካባቢው የነበረ የፖለቲካ ጫና ጭሰኛውን ነፃ እያወጣው ስለነበረ ያለው አማራጭ ምንድን ነው? ጭሰኛውን ነፃ ካወጣኸው ትክክለኛው ወደ ገበያ ነገር ውስጥ መግባት አለብን። እነሱ ግን ወደ ገበያ ውስጥ መግባት አልፈለጉም። ለምን? ወደ ገበያና ዴሞክራታይዜሽን ውስጥ ከገቡ የፖለቲካ ስልጣናቸው ኃይላቸው ከእጃቸው ይወጣል። ስለዚህ ወር ሪላክተንት ማለት ነው። እና እንግዲህ ልክ ነው ለመተርጎም ጀምረው ነበር። በ1861 ዓመተ ምህረት የጀመረው የጭሰኞች ኢማንሲፔሽን ሆን ብሎ በፊውዳሊዝም ዘመን የነበረውን የንብረት ባለቤትነት ግንኙነት ባለበት እንዲያስቀጥል ነው የተደረገው። ስለዚህ ጭሰኛ ማውጣት ግዴታ ሆኖባቸዋል። ለምን? አካባቢው በሙሉ ጭሰኛ ነፃ እያወጣ ነው። ነገር ግን ጭሰኞችን ነፃ ካወጡ እና መሬት ከሰጧቸው ዲሞክራታይዝ ሊሆን ነው። ዲሞክራታይዝ ከሆነ ይሄ የዛሪስት ዛር ነኝ የሚለው መንግስት አሰራር ሊቀጥል አይችልም። ስለዚህ ነፃ አውጥተው መሬት መስጠት አልፈለጉም። ለምን? ወደዛ ሊሸጋገርባቸው ነው። ነፃ ለማውጣትም አልቻሉም። በሁለት አጣብቀኝ ውስጥ ነው የገቡት። ስለዚህ ምንድነው ነፃ አውጥተው ግን ወስደው ገበሬ ማህበረሰብ ነው የከተቱት። ኦልሞስት ሞር ኦር ሌስ ደርግ ያደረገውን አይነት ነገር ነው ያደረጉት ነው። አንዲት ላሪቫ ዛሃራቫ የተባለች ተመራማሪ ራሻዊት ነች። ኢማንሲፔሽኑ ጭሰኛውን ጭሰኛ አድርጎ በማስቀረት የሰራተኛ መደብና እርሱን ተከትሎ የሚመጣው አብዮታዊ ነውጥን መከሰት ለማስቀረት የታሰበ ነበር ብላ ታስቀምጣለች። ተመራማሪ ነች። ኢማንሲፔሽኑ አለ፣ ኢማንሲፔሽኑ ወይም ነፃ ማውጣቱ አለ። ግን ነፃ ማውጣቱ እሳቤው ነፃ ማውጣት አይደለም። አንላይክ ጃፓኒስ ኬዝ ማለት ነው። በጃፓኑ ጊዜ ነፃ ማውጣት ነው የተፈለገው። ነፃ አውጥተው ለምን ማርኬት ኢኮኖሚ ውስጥ ገብቶ ይሰራል፣ ዲሞክራሲ ይሆናል፣ ምንም ችግር የለውም፣ እኛም እንኖራለን፣ እነሱም ይኖራሉ፣ ሰላም ነው። በህግ ማስከበር ማዕቀፍ ውስጥ እነሱም ይሰራሉ፣ እኛም እንሰራለን፣ ተወዳድረን እንኖራለን፣ ምን ችግር አለው ነው። ይሄ ዛሪስቱ የዛሩ መንግስት ግን ያንን ኢማንሲፔሽን አልፈለገም። ለምን? ጭሰኛውን ጭሰኛ አድርጎ በማስቀረት የሰራተኛ መደብና እርሱን ተከትሎ የሚመጣው አብዮታዊ ነውጥን መከሰት ለማስቀረት ነው። ጭሰኛውን አወጣኸው ማለት ሰራተኛ ይሆናል፣ ፕሮሌቴሪያን ይሆናል። ለምንድነው ፕሮሌቴሪያን የሚሆነው? ፕሮዳክቲቪቲ ይመጣል። ፕሮዳክቲቪቲ ሲመጣ ግብርናው ያድጋል። ግብርናው ሲያድግ ኢንዱስትሪ ያድጋል። ኢንዱስትሪ ሲያድግ ኢንዱስትሪ ውስጥ ሰራተኛ ይፈጠራል። የሰራተኛ ማህበር ይፈጠራል ነው። ያ አይነት የሰራተኛ ማህበር ተፈጥሮ ዴሞክራቲክ የሆነ ኢንቫይሮንመንት ከተፈጠረ
የዛር መንግስት ባለዛር ነኝ ብለህ ልትቀመጥ አልችልም። የምን አባዛር ነው ትባል። ስለዚህ ያንን ለማስቀረት ነው አድርጌያለሁ፣ ለውጥ አምጥቻለሁ ትላለህ። ሀሳቤ ግልጽ ከሆነ አድርጌያለሁ፣ ለውጥ አምጥቻለሁ ትላለህ። ለውጡ ግን መሰረት እንዳይዝ እንዳይሳካና እድገትን እንዳያስከትል ገበሬውን አሽመድምደ ሽባ አድርገህ ማስቀረት ነው። እንዴት ነው የምታደርገው? ጭሰኞቹ ከጭሰኝነት ነፃ ወጥተው ከነፃነቱ ጋር አብሮ መሬት ሲሰጣቸው እሳቤው ጭሰኞቹ መሬቱ ሳይሰጣቸው ማለት ይገርማቸዋል። ነፃ አውጥቷቸዋል፣ መሬትም ሰጥቷቸዋል። ግን መሬት ሲሰጣቸው እሳቤው መሬት ሳይሰጥ ነፃ ካወጣን የጭሰኛ የገበሬ አብዮት ይነሳብናል ነው የገበሬ። ምክንያቱም ላንድ ለስ የሆኑ ኢማንሲፔሽን በሌሎች አካባቢ የፈጠረውን ማህበራዊ ቀውስ አይተዋል። የገበሬ አመፅ የሚባል ተነስቶ ድምጥ ማጣቸውን እንዳጠፋ አይተዋል። ስለዚህ ይውጣ ነፃ፣ መሬት ይሰጠው፣ ግን መሬቱን በፕራይቬት ፕሮፐርቲ እንዳይይዘው በኮሚዩናል ይሆናል ነው በገበሬ ማህበር በምናምን ብሎ ሞረለስ ደርግ ያደረገውን አካሄድ ነገር። ስለዚህ ገበሬው ነፃ ወጥቷል ይላል፣ ፊውዳሊዝም እንሽር ያለው ይልሃል። ግን ገበሬው ሰራተኛ እንዳይሆን ማለት ፕሮሌቴሪያት እንዳይሆን ወደዛ መደብ ወደ ነቃ ማህበረሰብ እንዳይለወጥ ሽባ አድርጎ አስሮ የማስቀረት ነገር ነው። ነፃ በመውጣታቸው በቦልቲክ አውራጃዎች ከ1816 እስከ 1819 የተከተለውን አይነት አመፅ ለማስቀረት በማሰብ ነበር። እንትኑ ሴራውን አይታችሁታል ብዬ አስባለሁ። ሁለት አይነት ፖለቲካዊ ግብ ለማሳካት ማለት ዋናው ስልጣንን ማስጠበቅ ነው። ዛሪስቱ ስልጣኑን ማስጠበቅ ነው የፈለገው። ስለዚህ ነፃ ማውጣት ግዴታ ሆኖበታል። ነፃ ሲያወጣ ግን ላንድ መሬት ሳይሰጥ ነፃ ሊያወጣ ፈለገ። ምክንያቱም ሀብታም እንዲሆኑ አልፈለገም። ፕሮሌታሪያ ምርታማነት ጨምሮ ተወዳዳሪ ሆነው አምርተው ምናምን ሀብት እየገነቡ ወዘተ ሄደው የሰራተኛ መደብ እንዲሆኑ አልፈለገም። የሰራተኛ መደብ ማለት ፕሮሌታሪያ ኢንዱስትሪያላይዝድ። አሁን ማርክስን ብታነቡት ሀሳቡ በጣም ብልጭ ነው የሚለው ጠንካራ ዲሲፕሊን እንዲሆነ የተማረ የገባው የነቃ የተደራጀ ምናምን ማህበረሰብ ይፈጠራል። ያንን አልፈለጉም። ለምን? ይቀብራቸዋል፣ ያጠፋቸዋል፣ የስልጣን መሰረታቸውን ያናጋል ማለት ነው። ያ እንዲሆን አልፈለጉም። ስለዚህ መሬት ሊሰጡት አልፈለጉም። መሬት ከነፈጉት ደግሞ መሬት መንፈጉም የሚያስከትለው አሁን ቦልቲክ በሚባሉት አካባቢዎች ከ1816 እስከ 1819 ያስከተለውን አመፅ አይተዋል። ስለዚህ መሬት ትሰጠዋለህ፣ ግን በገበሬ ማህበር ስር ታደርገዋለህ እና ገበሬ ማህበረሰቡን ደግሞ ስለዚህ ከፋፍለ በጥቂት ባደረጃጀት ቆልፈ ይዘህ ታስቀምጠዋለህ። የትም አይሄድም ነው። በጣም እኩይ የሆነ አካሄድ ነው። ይህም ብቻ ሳይሆን ምንድን ነው መሰላቸው ያደረጉት? መሬት ራሱ ሲሰጧቸው የማይረባ መሬት ነው የሰጧቸው። ለባላባቶቹ ምን ይላል? ከ2/3 በላይ የሆነውን ሀብታ አሁን ባላባት ሰፊ መሬት ኖሮት እዛ ላይ ጭሰኛ አስፍሮ ነው። ከዛ መሬቱ ላይ ወደ 67% የሚሆነው ነው 70% የሚሆነውን መሬቱን እንዳለ ይዞ እንዲቆይ ነው ያደረጉት። ስለዚህ 30%ን ወስደው ነው ለገበሬው ያከፋፈሉት ማለት ነው። እንዳልኳችሁ እንዳያማ ጥራው ነገር ነው፣ እንዳይበላ ግፋው። ስለዚህ ባላባቱን ትልቅ መሬት ሰጡት። ያም ብቻ ሳይሆን ዋና ለምሳሌ ደኑን፣ መንገድ፣ ውሃ ወዘተ ባላባቱ ስር ነው ያስቀሩት። ስለዚህ ገበሬው ደን ይፈልጋል፣ ውሃ ይፈልጋል፣ መንገድ ይፈልጋል። እነዚህ ነገሮች ሁሉ ለመጠቀም እንደገና በባላባቱ ስር እንዲሆን ነው ነው የንብረት ባለቤትነት መብት ተረጋግጧል ይልሃል። ግን ለገበሬው 30%ን መሬት ብቻ ቆራርሶ ስብረባሪ ጥግ ላይ ያለ ከውሃ የራቀ ደን የሌለው ምናምን ነው የማይመች መሬት ሰጥቶታል። ገብቶቻል። እንደገና ደግሞ በባላባቱም ላይ እንዲደገፍ አድርጎታል። ያም ብቻ ሳይሆን ይላል ለባላባቶቹ ልክ አሁን በጃፓን የሆነው ምንድነው ለሳሞራይ ዳይሜዮ ምናምን የሚባሉት መሬታቸውን ሲቀማቸው ቦንድ የመንግስት ገንዘብ ሰጥቷቸዋል። እና እነዚህን ጭሰኞች የባላባቱን ማለት ባላባቱ ምንድነው ሶል እና ሶይል ስላጣ
የሚሉ ኤክስፕሬሽን አምጥተው በራሻኛ ሶይል መሬት ማለት ነው። ሶይሉ ማለት አፈሩ መሬቱን ለማለት ነው። ሶል ደግሞ ሰው ነፍስ ነው፣ ግን ሰውን ስላጣ በሚል ምክንያቱም ኢማንሲፔሽን አክቱ መጥቶ ባላባቱን ባላባት አይደለም ከአሁን ወዲህ ብሎ ሲያቆመውና ሰውየውን ነፃ ሲያወጣውና እሱ ጋር የነበረው መሬት ሲሰጠው ሰውም ወስዶበታል፣ ሌበርም ወስዶበታል፣ መሬትም ወስዶበታል ነው እሳቤው። ግን የሆነው እንደነገርኳችሁ 2/3 70% የሚሆነው መሬት ከነደኑ ከነውሃው ከነመንገዱ ምናምን ወዘተ ባላባቱ ጋር ነው ያስቀረው። ስለዚህ ገበሬው አሁንም የባላባቱ ጥገኛ ነው። የራሱ የሆነች ጥቢያ መሬት አለችው እዚህም እዛም እዚያ ገብቷቸዋል። ግን ዋናው ትልልቁ ሪሶርሶች ባላባቱ ጋር ነው። ያም ብቻ ሳይሆን ግብር እየተወሰደ ለባላባቱ ለ49 ዓመት ሲከፍሉት ነበር መሬቱን ተቀምጧል በሚል ላይክ ነው መሬቱን ኦን የምታደርግበት። ስለዚህ ገበሬው ነፃ ወጥቷል፣ ግን ነፃ አልወጣም። ይሄ ኦልድ አግራሪያን ኮር በሚባለው ማለት ነው። ያንም ተከትሎ የመንግስት ፖሊሲ ጭሰኞችን ነፃ በማውጣት ሂደት ውስጥ ባላባቱ መሬታቸውን እንዳያጡ ይልቁንም ይዞታቸው እንዲቀጥልና መጀመሪያ ነፃ የማውጣቱ ሂደት ሊያስቀር የፈለገውን ነፃ የወጡት ጭሰኞች ሰራተኛ መደብ እንዳይሆኑ ወይም ፕሮሌታራይዜሽኑን ለማስቀረት እና ሁለቱን ላይክ ነው። ስለዚህ እነዚህን ሁለት ግቦች ለማሳካት ነው የራሻው ለውጥ። ባላባትነቱ እንዳይቀር፣ ባለሀብት ዶሚናንሱ በፍጹም እንዳይለክ ነው፣ ኢኮኖሚክ ዶሚናንሱ እንዳይጠፋ። ሁለተኛ ሰራተኛው ደግሞ አንደኛ እንዳያምፅ፣ ላንድለስ የሆነ ኢማንሲፔሽን ከሆነ የገበሬ አመፅ ያስከትላል። በደንብ አድርገህ መሬት ሰጥተህ ደግሞ ኢማንሲፔት ካደረከው ፕሮሊታራይዝ ይሆናል። እነዚህን ሁለቱን ግቦች እንዳያምፅም ፕሮሊታራይዝድም እንዳይሆን ነገር ግን ነፃ ወጥቻለሁ ብሎ የሆነች ጥቢያ መሬት ይዞ እሷን ይዞ እንዲታገል የኢኮኖሚክ ፓወሩ ግን ስቲል ባላባቱ ጋር እንዲቀር ነው ያደረገው። ስለዚህ ብሔራዊ ግብ አልነበረውም። ተሻጋሪ አስተሳሰብ አልገባውም። ሪፎርሙ ትልቅ ቦታ ያለው ታሪካዊ ኃላፊነት ነው የሚለው አልገባውም ነበር ማለት ነው። በተግባር ግን ይላል ከመጀመሪያው ይልቅ የኋለኛው ግብ ነው የተሳካው። የኋለኛው ግብ ማለት ምን ማለት ነው? ገበሬውን ነፃ ማውጣትና ባለሀብት ወይንም ጤናማ ዜጋ የማድረጉ ነገር ወይ ሀብትና እንደዚሁም ደግሞ ይቅርታ ማለት ባላባቶቹ የመሬታቸው ባለሀብት ሆነው እንዲቀጥሉ የማድረግ ነገርን ከማሳካት ይልቅ ያሳካው ገበሬው ጭሰኛ እንደሆነ እንዲቀር ነፃ የወጣ ግን የትም የማይደርስ የሆነች ጥቢያ የሆነች ቁርጥርጥ ያለች መሬት እንዲይዝ እና በባላባቱ ላይ ተደግፎ ምርታማ መሆን አቅቶት እየተንገዳገደ እንዲኖር ባጭሩ የፖለቲካ ስልጣን የበላይነትን ለማረጋገጥ የተካሄደ ለውጥ ነበር ነው። በተግባር ግን ከመጀመሪያው ይልቅ የኋለኛው ግብ የሚለው የኋለኛው ግብ ማለት ፕሮሌታራይዜሽን እንዳይፈጠር የማገዱ ግብ ነው የተሳካው። ያን ተከትሎ በ1905 ዓ.ም መካከለኛው ጥቁር መሬት ወይም ሴንትራል ብላክ ኤርዝ እና መካከለኛው ቮልጋ በሚባሉት አውራጃዎች ከ35% በታች የሆነው መሬት ነበር በግል ይዞታነት የተገኘው። ማለት ለውጡ ተካሂዶ ባላባቶቹን እንግዲህ የመሬት ሀብታቸውን ማስከበር እንዳለ መሬታቸውን ይዘው እንዲቆዩ፣ ገበሬው ግን ሽርፍራፊ መሬቶችን ውሃ የማግኘት ችግር ያለበትን ደን የማግኘት ችግር ያለበትን መንገድ ነው ነው መሰረታዊ ለግብርና የሚያስፈልጉ ግብዓትን ለማግኘት የሚያስቸግሩ ሽርፍራፊ ዳር ላይ ያሉ መሬቶችን ይዞ እንዲቆይ ማድረግና ላንድለስ ጭሰኛም እንዳይሆን ተሻሽሎም ደግሞ ፕሮሌታራይዝድ እንዳይሆን የማስቀረት ባላባቱን ደግሞ ባለሀብት አድርጎ የማስቀረት ነገር ነበር። የተሳካው ግን ሁለተኛው ነው። ከዚህ የተነሳ ከለውጡ በኋላ በ1905 ዓ.ም በራሻ 35% ብቻ መሬት ነው በግለሰብ ተይዞ የተገኘ ነው። 75% የሚሆነው መሬት ባለቤት ላይ ነው፣ በግለሰብ አይደለም፣ በኮሚዩናል ኦነርሺፕ ስር ሆኖ ነው የተገኘው። ስለዚህ ስልጣኑን ማስቀጠል ችሏል። በኋላ ላይ መጥተው ሌኒን አናት ማለት ነው ራሱን እንደ በሬ ቢያሳረድም መንግስቱ ያንን ማድረግ ችሏል። ግን የተፈለገውን የጃፓን አይነት ኢኮኖሚያዊ ዴቨሎፕመንት ግን ማምጣት አልቻለም። ታይሙ ይወስነኛል። እዚህ ጋር ቆመውና ወደሚቀጥለው ቪዲዮ እሄዳለሁ። ቴንኪዩ ስለሰማችሁኝ አመሰግናለሁ።